በሰባተኛው ጠቅላላ ምርጫ አዲስ የፖለቲካና የዲሞክራሲ ልምምድ ስር እየሰደደ መምጣቱን ያየንበት ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ቦርዱ ተቋማዊ ገለልተኝነቱን በማስጠበቅ ሕግና መመሪያዎችን ተከትሎ ውሳኔዎችን በማሳለፍ ውጤታማ እንደነበር የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የሰባተኛው ጠቅላላ ምርጫ የውጤት ማሳወቂያ መርሃ ግብር ተካሂደዋል። ቤተልሔም ሰለሞን የኢትዮጵያ ብሔራዊ ምርጫ ቦርድ የተለያዩ የፖለቲካ ፓርቲዎች፣ የዲሞክራሲ ተቋማት መሪዎች፣ የመገናኛ ብዙሃን ኃላፊዎች፣ የሲቪክ ማህበራትና በምርጫ ሂደቱ የተሳተፉ አካላት በተገኙበት የውጤት ማጠቃለያ መርሃ ግብር አካሂዷል። በምርጫ ሂደቱ ወቅት የተመዘገቡ ስኬቶችንና የነበሩ ተግዳሮቶችን በዝርዝር ያቀረቡት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ አካታች፣ የተቀላጠፈና ገለልተኛ የምርጫ ስርዓት እንዲኖር አሻራውን አሳርፏል ብለዋል። ቦርዱ እንደ ምርጫ አስፈጻሚ ተቋማዊ ገለልተኝነትን መጠበቅ፣ ሕግንና መመሪያዎችን ብቻ መከተል፣ በፖለቲካዊ ጫና ወይም ተጽዕኖ አለመመራት፣ ሁሉንም ፓርቲዎች፣ መራጮች፣ እጩዎች፣ ባለድርሻ አካላት በእኩል በማገልገል ውሳኔዎቹን በግልጽነትና በተጠያቂነት መስጠት የሚጠይቅ ሲሆን ቦርዱ በዕለት ተዕለት ሆነ በምርጫው ወቅት የተቋሙን ነጻነት ከማንኛውም አይነት ጫናና ጣልቃ ገብነት በመጠበቅ በሕግና በመርህ ላይ ተመስርቶ ውሳኔዎችን ሲያሳልፍ ቆይቷል። ቦርዱ ባደራጀው የክትትል ቡድን በስፋት በማሰማራት የሕግ ጥሰቶችን፣ ጣልቃ ገብነቶችንና ያልተገቡ ተጽዕኖችን ለመከላከል ሰርቷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ሰባተኛው ጠቅላላ ምርጫ ፖለቲካዊና የጋራ ሀገራዊ እውቀት በህዝቡ ዲሞክራሲያዊ ልምምድ በይፋ የተገለጸበት ስኬታማ ምርጫ እንደነበር ተናግረዋል። በሰባተኛው ምርጫ ደግሞ ይህ የጋራ እውቀት አዲስ የፖለቲካና የዲሞክራሲ ልምምድ ይበልጥ ስር እየሰደደ መምጣቱን ተመልክተናል። የህዝብን ሰላምና እፎይታ የሚያረጋግጥ ለረጅም ጊዜ ከቆየውና ልዩነትን በጸብ በአምባጓሮ ከመፍታት የሚያላቅቀን ልምምድ መሆኑን በተግባር መረዳታችን ይህ ትልቅ ስኬት ነው ለማለት ይቻላል። ከቅርብ ዓመታት ወዲህ ህዝባችን ያገኘውን ሰላማዊ የሽግግር እፎይታ እና የልማት ትሩፋት የሚያጸናው እና አጽንቶም የሚያቆየው በምርጫ ብቻ እንደሆነ ስለተረዳን በመሆኑም እኛ ስለ ምርጫው ጠቀሜታ ቆመን ልንገልጠው ከምንችለው በላይ በንግግር፣ በአደባባይ፣ በዲስኩር እያንዳንዱ ኢትዮጵያዊ ይህንን ታላቅ ቁም ነገር በህሊናው አሰላስሎ ይዞታል፣ በልቦናውም አትሞታል ለማለት ይቻላል። ወደ ስልጣን መምጣት የሚቻለው በምርጫና ምርጫ ብቻ መሆኑ አጽንኦት ሰጥተው የተናገሩት ፕሬዝዳንቱ ህዝብ ድምጹን የሰጣቸው ፓርቲዎችና ግለሰቦች ለሀገርና ህዝብ በርትተው እንዲሰሩ ማደራ ብለዋል። ከምርጫ ውጭ በሆነ መንገድ ስልጣን ለመያዝ ምኞት ምናልባትም የቆየ የስልጣን ናፍቆት ያላችሁ ወገኖች የዘመናችን ዲሞክራሲ አስተምህሮቱ ሰላምና እድገት፣ ቋንቋው ደግሞ መምረጥና መመረጥ ብቻ በመሆኑ የፖለቲካ ቅኝታችሁንና አካሄዳችሁን ከዚሁ ስልጡን መስመር ጋር ማስተካከል ይበጃችኋል። ስለዚህ ካሁን በኋላ የህዝብ ድምጽ ያልጎበኘው የምርጫ ካርድ ያልዳሰሰው የፖለቲካ ስልጣን መያዣ መንገድ በኢትዮጵያ ዝግ መሆኑን እነሆ እንዳየነው መሰረት የጣለ ስለሆነ ሌላ አማራጭ የምታስቡ ሁሉ ዘመኑም አይፈቅድም፣ ህዝቡም አይፈቅድም። ህዝቡ ይሁንታውንና አመኔታውን በድምፁ የሰጣችሁ የፖለቲካ ፓርቲዎች እንዲሁም ግለሰቦች ይህንን ከባድ ኃላፊነት በጸጋ በመቀበል ህዝባችን ይበልጥ ውጤታማ የልማት የእድገትና የብልጽግና ትሩፋት እንዲኖረው በርትታችሁ ተሰሩ ዘንድ አደራ እላለሁ። የሰባተኛው ጠቅላላ ምርጫ የማጠቃለያ ውጤትን ይፋ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ የብልጽግና ፓርቲ ከፍተኛ ድምጽ በማግኘት ማሸነፉንም አስታውቋል። በምርጫ ሂደቱ የላቀ ተሳትፎ ለነበራቸው ተቋማትም ቦርዱ ምስጋናውን አቅርቧል።